እርግብ ተያዘች ማለት ነው። እርግብ እንግዲህ እንደምትመለከቱት በዚህ መልኩ በፖሊስ ቁጥጥር ስር ውላለች። እንዴት ነው የሚለውን በክፍል 100 ማለት ነው የምንመለከት ይሆናል። ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ይብዛልኝ። ዛሬ ይዤላችሁ የመጣሁት ኖላዊ ድራማ ክፍል 100 ነው ማለት ነው። እንግዲህ እርግብ በቁጥጥር ስር ውላለች። ባዩሽም እንደዛው ማለት ነው። እርግብ የዋለችው እንዴት ነው ለምንድነው የሚለውን የምንመለከት ይሆናልኝ። እንዲሁም ደግሞ ሌሎቹንም ሜላት ባዩሽን በድጋሚ እያመነቻት ነው። ማለትም ተመታሁኝ፣ ተደበደብኩኝ፣ እርግብ ወርቁን ነው ውሰጂ ብላ ወርቁን የምትሰጠኝ መስሎኝ ሲሄድ እንዴት ሆኖ እንደሆነ አላውቅም ብቻ ተደበደብኩኝ ይሄው ብላ ምስክር የሚሆን ቁስሏን አሳይታ አሳምናታለች። ባዩሽ ማለት ነው። እርግብ በጣም የሚገርመው ነገር ግን ሜላት ይሄንን ነገር አይታ ማመኗ ማለትም አላምንሽ ምን አስበሽ ነው? ከዚህ በፊት ስንት ነገር አድርገሽኝ እንዴት ነው ማምንሽ ስትላት ጊዜ ወይኔ አታምኚኝም ብላ የተመታችውን ከኋላ ጭንቅላቷን ገልጣ ስታሳያት ሜላት ደግሞ ወይ ባዩሽ በቃ ወደ ሐኪም ቤት እንሂድ ብላ እንደ ድሮዋ እሷን ወደ ማመን ተመልሳለች። በዚህ ድርጊቷ ሜላት ነገ ትጸጸትበታለች። ምክንያቱም ባዩሽ እያመቻቸች ነው ያለችው። እንደ ትናንቱ ሌላ ሴራ፣ ሌላ ተንኮል። ምክንያቱም ተንኮል ተለይቷት ያደገች አትመስልም። እንግዲህ ብዙ ውለት አለብኝ። አሁን ሀኒ ምን ብላታለች ሜላትን? እማዬ እቺ ሴትዮ እኮ ለያደረገችው ነገር ማለትም ለሰራችው ስራ ሁሉ ወንጀለኛ ስለሆነች መወንጀል አለባት፣ ቅጣት ማግኘት አለባት ስትላት ሀኒ ለሜላት ምን ብላለች? ተይ ሀኒዬ ባይሆን የመጣንበትን ስራ እንስራ። ኪሽን ነበሩ የመጣንበትን ስራ እንስራ። ምክንያቱም ባዩሽ ለኔ ብዙ ነገር ነው ያደረገችልኝ ማለት በቃ በችግሬ፣ በክፉ ቀኔ፣ በሁሉ ነገር አብራኝ ናት። ስለዚህ እኔ እሷን ማሳሰር አልችልም ብላለች። እኛ እኮ ክፉ ሁኚ አይደለም ግን የደግነት ገደብ ሊኖረው ይገባል። ትናንትና በድላሽ አውቁ የበደላችሁን በድሉ አይልም። በእርግጥ ግን ደግሞ ሴትዮዋ አሁንም ሴራ እያሴረች ነው። አሁንም ልትጎዳት እያሰበች ነው። እና የሜላቴ ዋነት በጣም በዝቷል ማለት ነው። በጣም የሚገርምና የሚያሳዝን ነው። እንግዲህ እርግብ ምን ብላለች? ተምቾን እንግዲህ ተምቾ ምንድነው ያላት? እኔ ይቅርታ አድርጌልኝና ያው አብረው ካደሩ ብዙ ነገር ካለፈ በኋላ ነው በእርግጥ ይቅርታ አድርጊልኝና እኔ እውነቱን የምነግርሽ ነገር አለኝ። ምክንያቱ ደግሞ የምነግርሽ ምክንያት ብዙ ነገር አለ እና እኔ ዋሽቼሻለሁ። በቃ ይቅርታ። አንቺ በጣም ወደ ውጭ መውጣት አላማ እቅድ እንዳለሽ አውቃለሁ። ወደ ውጭ መውጣት በጣም ነው የምትፈልጊው። ነገር ግን እኔ ላግዝሽ አልችልም። ይሄ ደግሞ የሆነበት ምክንያት እኔ ከአሜሪካ ነው የመጣሁት ያልኩሽ ውሸቴን ነው ብሏታል። ብላ ደነገጠች። አይገልጸውም። አዎ ውሸቴን ነው እንዳላስቸግርህ ብለህ ነው አይደለ? እንዳላስቸግርህ ብለህ ነው ዘርዬ ትላለች። ዘሪሁን ባይዘው ያጎቱ ስም ነው እሱም አይደለም። ለዛ ነው በተኙበት ጓደኛዋ ስትመጣባት ጊዜ ዘሪሁን ዘርሽ ተነስ ስትል ተይ በእናትሽ ማን ነው ዘርሽ ደግሞ ብሎ ራሱንም እዛው አዋርዷል በነገራችን ላይ እና ዘሪሁን ያጎቱ ስም እንጂ እሱ አይደለም። እና ስለዚህ እሷ የእውነትም ከአሜሪካ ነበረ የመጣ የመሰላት እስከ እዚች ቀን ድረስ እስከ ነገራት ቀን ድረስ ማለት ነው። ስለዚህ እንግዲህ ከፊቴ ጥፋልኝ አይንህን እንዳላየው ነው ያለችው። እኔ አይንክን ማየት አልፈልግም ዞር በል ከፊቴ ብላ እሱም ሄደ። የወርቁን ጉዳይ ረስታው ነበረ። ስለዚህ ወርቁ ትዝ ሲላ ስትወጣ ነው እንግዲህ የፖሊሶቹ ጉዳይ የመጣው። እንዴት አድርገው ያዟት የሚለውን የምናወራ ይሆናል። እስከ መጨረሻ አብራችሁኝ ቆዩ። ላይክ ያላደረጋችሁ ላይክ አድርጉ እና ሰብስክራይብም ያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሀኒና እዝራ ህፃን እያጫወታቸው ህፃን ሆኑብን እኮ በጣም ማለት በቃ ፍቅር ከሆነ ፍቅር ነው ብሎ መናገር ነው። ፍቅር ካልሆነ ደግሞ በቃ ምን በእርግጥ ያስባንናል። አንደኛ ነገር ሰው እኮ ፍቅር ይዞኛል እንዲል አይጠበቅም። አንዳንድ ሰው ፍቅር ሲይዘው የሚታይበት ብዙ ስሜቶች አሉ። አሁን እዝራ ፍቅር ካልሆነ እንደው እንደ እህትነት ከሆነማ እኮ ሰላም አለችለት ምን አንጠለጥለው ሀኒ ጋር። እንደገና ደግሞ እሱ አይፈልጋትም እንጂ የምትወደው እኮ ጽዮን አለችለት አይደለ? እሱ ግን የሚፈልገው ማንን ነው? ሀናን ነው የሚያሳድድ ያለው። ስለዚህ ሀና ጋር ፍቅር ይዞታል ማለት ነው። እና አንዴ ይጣላሉ፣ አንዴ ይታረቃሉ። ወይ አፍቅሬያለሁ ብሎ አይናገርም። በእርግጥ አንዳንዴ መናገር ያለመቻልም ይመስለኛል። እንደምናውቀው እኮ አሲር በጣም ይወዳታል። ግን ሁሌ ተምቾ ሂድና ንገራት፣ ሂድና እወድሻለሁ በላት ሲለው አይናገርም። እንዲሁ ግን ዝም ብሎ ያፈቅራታል ማለት ነው። እና የሆነ ጊዜ እንኳን ሊነግራት አንዬ ግን እሷ ራሷ ጠየቀችው ማለት ትወደኛለህ እንዴ ስትለው ጊዜ እንዴ
ምናምን ብሎ ድንግጥግጥ ነው ያለው። ባይ ዘ ዌይ ፍቅር እንደዛ ያስደነግጣል። ጠንካራ ወይም ደግሞ ያው እሱ ፍሬሽ ስለሆነም ደንግጧል ማለት ነው። እዝራ ግን ምንም እሱም ኮሌጅ እሷም ኮሌጅ ነው እየተማሩ ያሉት፣ ህፃናት አይደሉም። ስለ ላይፍ አያውቁም ለማለት ያስቃል። ዞሮ ዞሮ ግን ላያውቁም ይችላሉ፣ እኛ አናውቅም እሱን። ዞሮ ዞሮ ሁለቱ ግን አሁን ምንድነው ሰላምዬም ተናግረዋለች። እንዴ እናንተ እኮ ግራ አጋባችሁን፣ እኛ ፍቅር ላይ ናቸው እንዳንል ዝም ብላችሁ ጥንቅጥ ሆነ እና የሆነ ነገሩን ለዩልን፣ ለእኛም ለወሬ እንዲያመችን ብላለች። እውነቷን ነው። አዎ ለሰላምዬም ለእኛም ደግሞ እንዲያመችን ነገሩን ለዩልን ማለት ነው። እና ሀና ሀሳቡ ግን በጥቅሉ ምንድነው እዝራ ሀኔን ያፈቅራታል፣ ጽዮን እዝራን ታፈቅረዋለች። ሀና እንደ ወንድሟ ነው ማየት የምትፈልገው፣ ፍቅር አትፈልግም። በቃ ይሄ ነው በዚህ በሶስቶቹ መካከል ያለው። ከዛ ጽዮን እዝራን ስለምትወደው አንዴ ሀና ጋር መታ እዝራ ጋር ይውሽ ብላ የሆነ ፕሮብሌም ለመፍጠር ትሞክራለች። ደግሞ አንዴ ሰላም ጋር ትሄዳለች። ደግሞ አንዴ ራሱ እዝራ ጋር ደግሞ ሄዳ ሀና ጋር የምትሰራለ ሀና ጋር ይውክ እያለች በጣም ትጨዋለች ማለት ነው። ለዚህም ደግሞ እሱ ሰጥቷታል መልስ። ምንድነው ያላት? አንቺ ሀና ብለሽ ማሳበብ አይጠበቅብሽም። የራስሽን ስሜት ለመግለጽ ሰው ላይ መንጠልጠል አግባብ አይደለም። በቃ የራስሽን ሀሳብ መግለጽ። ለምንድነው እንደዛ ያላት? እንደምትወደው ያውቃል። እሱ ግን አይወዳትም። ማንን? ጽዮንን። እሱ የሚወደው ሀናን ነው። ሰላምዬ ደግሞ ምንድነው መሀል ላይ ያለችው? ሀናና እዝራ አንድ እንዲሆኑ ትፈልጋለች። ስለዛ ነው እንደ እዝራ እኮ ጥሩ ልጅ ነው፣ እዝራ እኮ ቆንጆ ልጅ ነው፣ እዝራ እኮ እንዲህ ነው፣ እዝራ እኮ እንዲያ ነው። መከራዋን በላች እኮ ሁለቱን አንድ ለማድረግ። እና በእነዚህ በሶስቱ ያለው ሀሳብ ይሄ ነው ማለት ነው በጥቅሉ። እና እንግዲህ ወይዘሮ ባዩሽ ራሷን የመታት ማን ነው? ተምቾ ነው። ነገር ግን ዋሽታለች። ለማን? ለመስፍኔ። ምን ብለዋለች ለመስፍኔ? ጭንቅላቴን ዱርዬዎች በጨለማ ማንም የላትም ብለው መቱኝ፣ ሐኪም ቤት የሚወስደኝ አጥቼ ያን የነበር እንጂ መጠየቅ አሁንማ ምን ሊሰራልኝ ብላለች። እንግዲህ እነዚህ ሰዎች ጠንቋይ አይቀልቡ፣ ከየት ያውቃሉ? መታችሁ በጠየቃችሁኝ፣ ወይ አልደወለችም ወይ ምን አላለችም፣ ዝም ብላችሁ መጥታችሁ በጠየቃችሁኝ ብላ ተናግራለች ማለት ነው። ወይዘሮ ባዩሽ በጣም የምትገርም ሴት ናት፣ በጣም ማለት ነው። እንግዲህ እርግብ ደግሞ በአክስቴ ወጥቼ ነው ብላለች። እንግዲህ እርግብ በአክስቷ ምን ብላታለች? እኔ ግን ያንቺ ልጅ ነኝ የምባለው ወይስ የአባቴ ልጅ ብላታለች። ያ ማለት እንግዲህ ሁለታችንም አውሬዎች ነን አይነት ይመስላል እንደኔ ያረዳድ ከሆነ። እና እንደዚህ ሆነ። አሁን ታዲያ በመጨረሻ ምንድን ነው የሚሆነው የሚለው ነገር ስንመለከት እዝራ ለሀኔ ፍቅሩን ይገልጽላታልኝ። አሁን ግን እሱ አይገልጽም። ለምን? እንኳን አፈቅርሻለሁ ብሎ እንዲሁም ራሱ ከህይወቴ ውጣ፣ መንገድ ላይ አልይህ፣ እንደዛ እያለች ነው ሀና እንደዛ የምትለው ከልቧ ነው ወይስ ከላይ ነው የሚለውን ያው ምንመለከት ይሆናልኝ። ተምቾ እንግዲህ አልፈልግህም ተብሏል። አልፈልግህም፣ አይነን ማየት አልፈልግም፣ ከዚህ ሂድልኝ፣ ከዚህ ውጣ ብላለች እርግቧ። ከዛ ወጥታ ግን ታገኘዋለች ተምቾንና እግሩ ተነጥፋ ነው የምትጠይቀው። ወርቁ የት ነው ስንል ወርቁ እንግዲህ መቼም ተምቾ ፋውል ይሰራታል ብለን አናስብም፣ በጣም ስለሚወዳት። ስለዚህ እዛ ሱቁ ላይ ባለሱቁ እንግዲህ ሰበብ እያበዛ ነው። አንዴ እንደዚህ ነው፣ አንዴ እንደዛ ነው። በቃ ብቻ ብዙ ሰበቦችን እያበዛ ነው ባለሱቁ። እና ከሰበቦች ውስጥም አንዱ ሰው ሞቶብኝ ለቅሶ ያለው ነው። ሁለተኛው ደግሞ አሁን አልከፍትም ብቻ እንደዛ እያለ እያራዘመባቸው ነው። ስለዚህ ይሄ ባለሱቁ ወስዶት ወርቁን ተሰውሮ ቢሆንስ? ምክንያቱም አንዳንዴ ደግሞ ስልኩንም ይዘጋል። ስለዚህ ስልኩን ይዘጋል። ስለዚህ ወርቁን ወስዶ ባለሱቁ ፋውል ሰርቷቸዋል ማለት ነው። እና እርግብ ግን አሁን ወጥታ ምንድነው የምትለው? ተምቾን ስታገኘው እግሩ ወድቃ በቃ ይቅርታ አድርግልኝ፣ ይቅር በላይ ትላለች። ለምን? ጥቅሟን ወርቁን እስኪመልስላት ነው እንጂ እርግብ ገንዘብ ከሌለው ድሮም ቢሆን ቢነግራት ኑሮ አይደለም ይቅርና አብራው ላይፍ እስከ ማሳለፍ ቀርቶና ለሰላምታ ራሱ ትዘጋው ነበር። እሱ ደግሞ ወዷታል። ስለዛ ዋሻት። አሁን እሷ በጣም የተናደደችው ምንድነው? አብራኝ ከተኛ በኋላ ነው ወይ የምትነግረኝ ነው የእሷ ንዴት። በቃ ወንዶች እንደዚህ ናችሁ ማለት ነው፣ የምትፈልጉትን ነገር እስክታገኙ ድረስ ነው ማለት ነው። እና ከዚህ በፊት ለምን አልነገርከኝም? ስንት ጊዜ ሲያልፍ ከአሜሪካ እንደመጣሁና አይደለም ወይ የኖርከው? እንዴት ነው አሁን እኔ ከአሜሪካን አላውቀውም ምናምን የምትለኝ? እሱ ደግሞ ያላት ምንድነው? እንኳን አሜሪካን ጅቡቲንም አላውቅም፣ ከሀገር ወጥቼ አላውቅም። እስከ ቅርብ ጊዜ ድረስ የጎዳና ልጅ ነበርኩኝ። በልቼ ጠዋት ከበላሁ ማታ ማልደግም የጎዳና ልጅ ነኝ ሲላት ጊዜ እንዴት አለች። እኔም አላውቅም ማለት እሱም ለራሱ አያውቅም እንዴት እንደሆነ። ብቻ እንደዛ ነው ያደገው፣ አለቀ።
እና እርግቧ አሁን ተምቹን ስታገኘው እግሩ ላይ ትጠመጠማለች። ቦርሳው ነው የምትለው። የዚህ የቦርሳው ነገር በጣም አሳሳቢ ነው። በጣም እንጂ እንደ 3 ሚሊዮን ብር የሚፈጅ ወርቅ እና በጣም ብዙ ብርም ከመሆኑ የተነሳ ነው እሷም የዚህን ያክል መከራዋን የምትበላ ያለችው እርግብ ማለት ነው። እና ተምቹም ያንን ወርቅ ይዞ ዝም ብሎ ቁጭ ብሎ ቢሆን ኖሮ እርግብ ትሞት ነበረ በሽጉጡ። ወይዘሮ ሜላትን እንግዲህ ስለተፈጠረው ነገር በሙሉ ማለትም ወርቁን የወሰደችው እርግብ እንደሆነች፣ እርግብን ደግሞ ስትከታተላት እርግብ ጋር ተገናኝታ ባዩሽ እንደተመታች፣ እንዲሁም ደግሞ ባዩሽ ሁሉንም ነገር ያደረገችው እሷ እንደሆነች ለአቶ መስፍን አልተናገረችም፣ ደብቃለች። በነገራችን ላይ እንደ ሜላት አይደለም መስፍን ባዩሽ ይህንን ነገር ሁሉ እያደረገችው ኢቭን የመታቻት እሷ እንደሆነች፣ እንደገና ቤቱን እንደዚህ የምታምሰው እርግብን አምጥታ ያስገባቻት፣ የሀናን ፎቶና መስቀል ሰርቃ ለእርግብ የሰጠቻት፣ በጣም ብዙ በደሎች ይህን ሁላ ያደረገችው ባዩሽ እንደሆነች ቢሰማ ማለት ነው። መስፍን ይህንን ነገር ቢሰማ ባዩሽን ወዲያው አቀባብሎ ነው የሚገላት። በጣም ከባድ ነው። ለዚህም ነው ወይዘሮ ሜላት አልናገርም ብላ ዝም ያለችው ማለት ነው። ምክንያቱም ከተናገረች ይጫረሳሉ ሁላ ይገደላሉ። ስለዛ ነው ወይዘሮ ሜላት እኔ አልናገርም ብላ አምቃ የያዘችው። እንኳን አይደለም ይሄንን ራሷ እንኳን ማለትም ማስታወስ እንደቻለች እንኳን ለመስፍን መናገር አልፈለገችም ነበረ። ለምን ማስታወስ ከቻለች ማነው የመታሽሽ? መጨረሻ ላይ ምንድነው የገጠመሽ? ማነው መትቶ የጣለሽ? ከፊት ለፊትሽስ ማን ነበረ? እንደዚህ የፖሊስ ጥያቄዎችን እንዳይጠይቃት ፈርታ ነበር ዝም ማለቷ። ነገር ግን አልቻለችም። በተለይ ሰላምና ምናሴን ማለት እነሱን መዋሸት ከበዳት። ሀና ታውቃለች እንደተመለሰ ማለት ትውስታዋ እንደተመለሰላት። ስለዚህ ይሄንን ለሁለቱ ልጆች ተናገረች ማለት ነው። ቀድማ ለሀኒ ነግራታለች። ሁሉም ልጆች አወቁ። አሁን ሁሉም ልጆች ካወቁ በኋላ ነው እንግዲህ ስለ ባዩሽን ስታሰላስል እውነት ለመናገር የመታቻት ራሱ ባዩሽ እንደሆነች አውቃለች ሜላት። ይሄ ነገር ሲገባት ይሄ ነገር ስትረዳ በጣም ተናደደች። ስለዚህ ምን አለች? አሁን መስፍን ከሰማ ካልገደልኩ ነው የሚለው። ስለዚህ ይሄን ነገር ሚስጥር እናድርገው፣ ማንም አይወቅ፣ በቃ ሚስጥር ሆኖ ይቀመጥ ብላ አለች ማለት ነው። እና ይሄንን ይመስል ነበረ። ብቻ ኖላዊ ድራማ በጣም ደስ ይላል። ብዙ ነገር ያስተምራል። ብዙ ጥሩ ጓደኛ መጥፎ ጓደኛም እንዳለ እንመለከትበታለን። እና ላይክ ያላረጋችሁ ላይክ አድርጉ። ከወደዳችሁት ደግሞ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በያላችሁበት ሰላማችሁ ይብዛልኝ።